እንደዚህ ሃይሚን ኖርማል ፊልም ስናይ ራሱ እናለቅስ የለ እኔ አለቅሳለሁ ብዙ ጊዜ ልክ እንደዛ ያስለቅሳል ቪዲዮ አለቀስኩ ግን ቲክታክ ላይ መጥቼ አለቅሳለሁ ማለት ሶፋቴ አውቃለሁ ታውቂያለሽ ውስጤ ስለሚያውቅ ነው ውስጥሽን አሳምኞ አውቃለሁ እኮ ስለምንወዳት ብጠፋ እኮ እኔ ካንቺ በላይ ላለቅስ እችላለሁ አለቅሳለሁ በጣም ነው የሚደብረው የሚያስጠላው ግን እንደማጠፋ ስለማቅ ነው እንደዚህ ማለት እንጂ ብጠፋ እኮ ይደብራል ያስጠላል እናለቅሳለን ሁላ ግን አስጠፋው ለራጅና እንደልጠይቃታል አው ይላል ሄጂዬ ጠይቅ ወይዬ ከዩቲዩብ በቃ አሁን እኮ እሷ ያለችው በእኛ ምክንያት እየተጣላችሁ ነው ማተተዋወቁ ሰዎች ብዙ ነገር እየሆናችሁ ነው ብላ እስከ ጭራሽም ከዩቲዩብ ልጠፋ ነው እንዴ እናንተ ተታረቁ እናንተ ፍቅር ሆናችሁ መጡ እነሱ ይመጣሉ እናንተ አለች እኮ ዛሬ እኮ እናንተ ፍቅሩን እነሱ ይመጣሉ ቤቱ ሙሉ ነው ውዴ ቤቱ ቀላል ትቀልዳላችሁ እንዴት ነው የምትጠፋው ይሄ እኮ እሷ ትጠፋ እንዴት ነው ይሄ እኮ ስራዋ ነው ኑሮዋ ነው እኮ እንዴ ኪሷ ነው እንዴት ነው የምትጠፋው አትጠፋም መጀመሪያ እያወረዳቸው ነው ሶሪ ጋይስ መጀመሪያ እኛ እንታረቅ ተቀብያለሁ እንግዲህ ፈጣሪ ያለው እኛ እናንተ አሁን ጧት ተኝታችሁ ካረፈዳችሁ ደግሞ እዚህ ከፈላችኋል እሷም እንደዛ ነው ለምን እንደምታውቁ እኮ ቴንኪ ስራቸው ነው ተቀልዳላችሁ እንዴት አንገታቸው ቆርጣችሁ ብትራቸው ራሱ አይቀሩም እኔ ልንገርሽ ተለያየ ሚሊዮን ጊዜ ነው አሉ ተለያዩ እንዴ ታው እንጂ ትምርት ልንገርሽማ እንዴ ሁመን ሄር እንዴት ነው የሚመጣው እኛ ካላየናላችሁ ቪዲዮውን አሁን የፈለገችው እንድትዘበራረቅና ታውራ ስራዋ ነው በቃ ስራቸው ነው ታፕ አርጉ ቤተሰብ ታፕ አርጉላት ቤቷ እንዳይዘጋ 16 ሰው አላችሁ ታፕ አርጉ ለክሶ ምንድነው የለክሶ ልውጅ አትላኩባት እና ስራቸው ነው ስለዚህ እኛ ወይ ቆይ ልጨርሳ መጀመሪያ እንታረቅ እነሱ አንድ ላይ ናቸው አልተፋቱም እቤቱ እኮ ናት ያለችው ምንድነው የምታወሩት እዛው በዛው ቪዲዮ እየሰሩ ነው እናንተ ያልገባችሁ ነገር ቡሩኬ ነጭ ሶፋ ላይ ተቀመጠን ሃይሚዬ ቀይ ሶፋ ላይ የተቀመጠች ነው ቪዲዮ የሚሰሩት እናንተ ናችሁ ያልገባችሁ ለእናንተ ቁሙ ለእናንተ ሁኑ መጀመሪያ ለቤተሰባችሁ ሁኑ እንዴ ቤተሰብ የላችሁም እንዴ እናንተ ጌታን ነው የምላችሁ በጣም ነው ማዝነባችሁ በጣም እያፈርኩባችሁ ነው ለእናንተ ወላዲቷን ነው የምላችሁ እነሱ ቪዲዮ እየሰሩ ነው በቃ ለራሳቸው እድገት ነው እያደረጉ ያሉት በምንሽ ነው እንዴት ሁመኔት ትግዛ እንዴት እሱም ይሄ ጠቃጠቃ ሸሚዝ ይግዛ እንዴ ረፉ ለምንድን ነው እናንተ እዚህ የምትጨናነቁት ጌታን ነው የምላችሁ እነሱ ቪዲዮ እየሰሩ ነው እኛ ላጨናንቁ መጀመሪያ እኛ አንድ እንሁንና እናሳያቸው እኛ አንድ ስንሆን ወይኔ እነዚህ ቤተሰቦች ለካ አንድ ሆኑ ይሄን ነገር ስራቸውን አልወደዱትም እውነታቸውን ነው አልወደድንም በቃ ዛሬ አንድ ሆነን እንምጣና እናሳያቸው ይላሉ ግን ዛሬ አላሰቡላችሁ ሃይሚዬ ይሄን ቪዲዮ ለቀቅ ለምን እናንተ ጥይት እየተነፋባችሁ ይሄን ቪዲዮ መልቀቅ የለባትም ነበር ትላንትና ቡሩኬ ያን ቪዲዮ መልቀቅ የለበትም ለምን እናንተ ላጨናንቃችሁ ነው ስለዚህ እኔ ሃይሚዬን ቡሩኬን በጣም አዝኜባችኋለሁ ወላዲቱ ጥዱኝና ይሄን ነገር ላኩልኝ ለምን ለእህቶቼ ይሄን ነገር አይገባችሁ አረባ ሪኮርድ አርጉኝ በጌታ ሪኮርድ አርጉ ከታች ሪኮርድ አርጉ ምን አይመችም ሪኮርድ አርጉ የሚያለቅስ ነገር አርጉኝ የሚያለቅስ ነገር እንዳትልኩ እኔ ሜሴጅ ልላክ ለቡሩኬና ለሃይሚ ሜሴጅ ሪኮርድ አርጉኝ ጌታ ሪኮርድ አርጉና ለቡሩኬና ለሃይሚ ላኩ የራየዋ ሪኮርድ አርጉኝ ቡሩኬ ሃይሚ ለምንድን ነው ለእህቶቼ ጭንቀት ላይ ያሉ ጥይት እየነፋባቸው አናታቸው ላይ እንደዚህ አይነት ቪዲዮ የምትሰሩት ለምንድን እነሱ የነሱን ጭንቀት ለእናታቸው ያስቡ ለወንድማቸው ለአባታቸው ያስቡ ወይስ ለእናንተ መጣላት ያስቡ እረፉ ለነሱ ዘኑላቸው እስቲ ዛሬ እነዚህ ልጆች ማዳም ያቃጠለቻቸው
ጥይት እያቃጠላቸው እናንተ እንደዚህ አይነት ቪዲዮ የምትለቁት ለምን? እናንተ ስለወደዱ? አረ እንከባበር፣ ተከበሩ፣ ጌታን ተከበሩ። ለምንድን ነው እንደዚህ ነገር የምትልኩት? ጌታን እኔ በጣም እየተቀየምኳችሁ ያለሁት። ለምን እህቶቻችሁ ሲያለቅሱ በእነሱ እኮ ነው ዛሬ ያደጋችሁት። በእነሱ ነው ዛሬ 350 ሺህ ልገቡ ነው። በእነ ማዳም ቅመሞች። እኔ ግን ማዳም ቅመም አልላቸው፣ የኔ ንግስቶች ናቸው የምላቸው። የኔ ንግስት፣ የኔ ጠንበለሎች ነው የምላቸው። እረፉ ሃይሚና ቡርኬ። እነዚህ ልጆች የሚያስደስት ነገር ላኩላቸው። የምትለቁት ቪዲዮ የሚያስለቅስ ሳይሆን እነሱን የሚያስደስት። ጥይት እየጮህባቸው ነው። ዛሬ ንዳድ ነገ ልሞት የሚሉ አይደሉ፣ እየተደበቁ ነው። ጥይት እያንጣጣባቸው መድፍ እያለባቸው ነው። እባካችሁ ለነዚህ ለእህቶቼ፣ ለእኔ አይደለም ለእህቶቼ የሚያስደስት ቪዲዮ ላኩ። ሃይሚ ዛሬ ይህን ቪዲዮ የምትለቅ ለምን? አሁን ስንቱ ይሄኔ ታሟል። ይሄኔ ስንቱ ዘይት ላያቸው ላይ ተንጠባጥቧል። እንዴ ባለፈው ሻንጣ እኮ አወጣለሁ ስትይ እኮ አንዷ እህቴ እኮ ራሷ አውጥታ ማለት ነው። ሃይሚዬ ስሚኝ፣ ጎዳና ላይ ናት አለች። ተይ እንጂ ተይ እባክሽን። ቡሩኬም እረፍ፣ ጌታን እረፍ፣ መድኃኒዓለምን እረፍ። እንደምወዳችሁ ግን እንዳልጣላችሁ ለእህታችሁ እዘኑ። ለነዚህ ምስኪን እህቶቻችን እዘኑ። ለኔ አይደለም። አይ ዶንት ኬር የከበረ ሀገር ነው ያሉት። ለነዚህ ለምስኪኖች እህቶቻችን ጌታ እነሱ አያሳዝኖቹ? ነገ ዘይት ሲደፋባቸው ራሳቸውን ሳንቁ ማዳም ስታባረራቸው የሚያለቅስ ኢሞጂ አትላኩ። ጌታ ነው። እኔ በጣም እያዘንኩባችሁ ያላችሁ። እስቲ የጾም እስኪያልፍ ድረስ የእስላሙም ሊያልቅ ነው፣ ትንሽ ጊዜ ነው። የክርስቲያኑም ሊያልቅ ነው። ተው፣ ትንሽ ነገር የሚያስደስት ቪዲዮ ላኩላችሁ። ለነሱ ላኩላችሁ፣ ለኛ አይደለም። ለነሱ የሚያስደስት ነገር በጌታ በኢየሱስ ክርስቶስ ልጠይቃችሁ፣ ወላዲትን ልጠይቃችሁ፣ መቤቴን ልጠይቃችሁ። ተዋቸው፣ አያሳዝኗችሁ? ማዳም እያንቀረቀበቻቸው። ተው፣ እስቲ የሚያስደስት ነገር ላኩላችሁ። የሚያስደስት ትንሽ የሚያስደስት። ተው። ቆይ አንዴ ላውርድሽና ህይወትን ላስገባት ውዴ ዲያና እና ተው በጌታ በኢየሱስ ክርስቶስ ልጠይቃችሁ፣ በወላዲት አምላክ ልጠይቃችሁ፣ ለእህቶቻችሁ ዘኑ። አሁን ሃይሚዬ ይህን ቪዲዮ የምትሰሩ ለምን? ተይ፣ እነዚህ ልጆች እያለቀሱ ነው። ለምን እንደዚህ ነገር የምታደርጊ? ተይ። አይኑ የትም አትሄጂም፣ የኔ ጠንበለል አትሄጂም። ለምን አያሳዝኑሽም? እህቶችሽ አያሳዝኑሽም? ጌታን አያሳዝኑሽም? ማርያምን ልቤ እየተሰበረ ነው። ጌታን እየተሰበረ በጣም እያመመኝ ነው። ለምን ወላዲቷን እያመመኝ ነው። እና ተከበሩ፣ ጌታን ተከበሩ፣ ማርያምን ተከበሩ። ቲጂ በቃ አታልቅሽ። እኔ በእውነት በውስጥ የላካችሁልኝ ልጆች እባካችሁ፣ አሁን የምነግራችሁ እባካችሁ ራሳችሁን ጠብቁ። በቃ እኔ መናገር የምችለው ይሄንን ነው መናገር የምችለው። በእውነት የልባችሁ እንደው ስልጣን ቢኖረኝና እንትኑ ቢኖረኝ ኖሮ ልባችሁን እንደው እንትን ባልኩን። በእውነት የልባችሁን ባራስኩላችሁ። እውነት ስልጣን የሆነ ነገር ቢኖረኝ እባካችሁ፣ በእናታችሁ አትጨናነቁ እባካችሁ። ይሄ ነገር ካለፈ በኋላ ይሄ ሁሉ ያለቀሳችሁበት ይሄ ሁሉ ያዘናችሁበት ነገር ሁሉ ይትቆጫላችሁ። ማንም የማንንም ኑሮ አይኖርም። እናንተ የምትኖሩት የራሳቸውን ኑሮ ነው የምትኖሩት። እነሱም የሚኖሩት የራሳቸውን ኑሮ ነው። መጀመሪያ ራሳችሁን ውደዱ። መጀመሪያ ራስሽን ስትወጂ ነው ማናችንም ስለ ሰው መኖር የምንጀምረው። መጀመሪያ ስለ ራሳችሁ ኑሩ። እነሱ አሁንም እየሰሩ ያሉት ስራ ነው። በጣም ያስጠላል። ይሄን ያህል ለተመልካች ክብር የላቸውም። እውነቴን ነው። በዚህ ልክ ወርደው ሰውን እንደዚህ ማስጨነቅ፣ ለሚወዳቸው ህዝብ እንዲህ ማስጨነቅ፣ ይሄ በእውነት ከነሱ አይጠበቅም። እውነቴን ነው። ይሄን ነው መናገር የምችለው። እውነት በጣም ነው ያዘንኩን መናገር። ታባርጉ እያስወረዳቸው ነው። እባካችሁ ይሄ እውነት ነው። እናንተ በጣም ብዙ ነገር አድርጋችኋል። ለእናንተ ይሄ አይደለም የሚጠበቀው። ግን እባካችሁ ራሳችሁን ጠብቁ። ቅድሚያ ራሳችሁን ውደዱ። በቃ እኔ ምን መናገር የምችለው ይሄንን ነው። ሌላ ምንም መናገር አልችልም። ስልጣን ቢኖረኝ የሁላችሁንም ልብ እንደው ራስ ባደርግላችሁ ደስ ይለኛል። በቃ ግን ምን ይደረግ?
በቃ ማንም ለማንም የሚጨነቅ የለም። ስለዚህ ራሳችሁ ለራሳችሁ ተጨነቁ። አንድ ነገር ብትሆኑ ማንም የሚደርሳላችሁ የለም። ለማንም ዩቲዩበር ብላችሁ ራሳችሁን አትጉዱ። እውነተኛ ታሪክ መረጋጋት አለባቸው። በእውነታው አበዙ። ሁለቱም ይረጋጋት። እኔ እንዳትቀየሙ። የቡርኬ አፍቃሪ የአይሚን አፍቃሪ እኔ መጥፎ ነገር መናገር አልፈልግም። ይኸውልሽ እኔ ይኸውላችሁ እዚህ ጋር አንድ ነገር አለ። ይኸውላችሁ እኔ አንድ ነገር ልንገራችሁ እዚህ ጋር ይኸውላችሁ እኔ አንድ ነገር ልንገራችሁ። እኔ በመሳደብ ሰው በመዘግዘቅ ማምን ሰው አይደለሁም። እነሱንም ደግሞ ሁለቱንም በመስደብ የሚመጣ ነገር የለም። የባሰ እል ውስጥ ነው እያስገባናቸው ያለ ነው። እናንተ የብሩክ ኦዲየንስ የሃይሚ ኦዲየንስ ከምንባባል በቃ ሁላችንም አንድ ሆነን ሁለቱንም ወደ አንድ ማምጣት ያለብን ራሳችን እዚህ ጋር እየከፋፈልናቸው ነው። እነሱ ደግሞ ስንከፋፈል ደግሞ ነገሩን እንትን እያሉበት ነው። እባካችሁ ሁላችሁም አንድ ሁኑ። እስቲ በቃ አሁን እስቲ አንድነታችሁን እስቲ አሳዩ። እውነት ሁለቱን ውደዱ። ባል ተጠልቶ ሚስት አትጠላም። ሚስት ተጠልቶ ምንድነው የሚባለው? ባል አይወደድም። እውነተኛ ወዳጅ ደጋፊ ከሆናችሁ ሁለቱንም እንደ አይን እዩዋቸው። የሚሰሩት ስራ የሁለቱም አይነት ስራ እየሰሩ ያሉት ነገር ቢያስጠላችሁ አንድ እንደሆኑ እወቁ። ታፍሩበታላችሁ። የምትነጣጥሏቸው በጣም ታፍሩበታላችሁ። እኔ ቡርኬ ልናገርና ሃይሚ ትወደኛለች። ሃይሚ ልናገርና አዎ ዘኔ ብዬ እኔ መቼም አልቀይርም። አሁንም ስራ ነው፣ ወደፊትም ስራ ነው። በቃ እኔ አሁንም ከፈለጋችሁ ዘግዝቁኝ። እኔ ምንም ችግር የለብኝም። እኔ ችግር የለብኝም። ኖ ስራ ነው ትላለች ይላል። አሁንም በመናገረው ነገር አሁንም ስራ እየሰሩ ነው። የአንድ ሰው ነፍስ እዚህ ጋር ማዳን ከቻልኩኝ አሁንም ስራ ነው። በቃ እንደዚህ አይነት ላይፍ የለም። እኔ አሁን አንድ ነገር መናገር ፈልጋለሁ። ለሀይሚዬ አንድ ነገር እላታለሁ። እውነት አድርገሽ ከሄድሽም አላህ ይከተልሽ፣ ክፉ አይንካሽ። የትም አትሄድም የኔ ቆንጆ፣ አለሁልሽ። የትም አትሄድም። በቃ ችግር የለም። እናንተ ቆይ እኔ ዘነብዬ አንድ ይሄ ተግባር የሳት አልነበረም። ላውራ ይሄ ተግባር የሳት አልነበረም። ከዚህም በፊት ማለት ነው ሩታ ወደ ካናዳ ሊሄድ ነው ብላ ለምሳሌ ልጠቅላችሁ ነው እንጂ በክፋት እኔ እኮ ካናዳ እኮ 5 አመት 6 አመት የሚፈጅ ሀገር ነው። እነሱ ሄዳ መርካቶ አረጉት እንዴ? ወይኔ በላቸው። ካናዳ ሊሄድ ነው ፕሮሰሴን ጨረስኩ እያለች በላቸው። ዱባይ ሄዳ ከአብርሽ ጋር ተጋባች። ተጋቡ ደግሞ ኢትዮጵያ ሲገቡ አረገዝኩ አለች። ደስ አለን ምናምን። ከዛን ደግሞ ቬሎዋን ሳትቀይር ከነርግዝናዋ ደግሞ ተለያየን አለ። አንድ አመት ከምናምን እየሆነ ነው አሁን። ወልዳ ስትነሳም ደግሞ ፕሮሰስን ጨርሻለሁ ከነልጄ ልሳፈር ነው አለች። ወይኔ መድኃኒዓለም እንትና እኔ አንድ ነገር ልንገራችሁ። እነሱ የቡታጅራ ልጆች ለምን አስፈለገ ነው እንደዚህ የሚመጣ ብር ምን ይጠቅማቸዋል? አንደኛ አሁን ልንገርሽማ ፋሽኑ አሁን ካናዳ ፖለቲካ አታውቅም። ምስኪን ስለ አገር ስለ እንደ አሜሪካን አይደለችም። መቶ ካናዳ ይላሉ። ቆይ ልጨርስ ካናዳ ማለት እኔ ስመጣ እዚህ አሜሪካ ስመጣ 5 አመት ተፈጀብኝ። ወደ ካናዳ ስመጣ ደግሞ አውቀዋለሁ ምን አይነት ፕሮሰስ የእህቴ ልጅ ላመጣ አሁን እስካሁን ድረስ 3 አመት ፈጅቶብኛል። እስካሁን ድረስ አልመጣችም። እንዴት አርጋ ነው ሩጣ ማናት? ሩጣ ነው ያልሽው? ሩጣ ማነው ስማ? ሩጣ እንዴት አርጋ ነው እንደው የምትመጣው? ሲቀጠል ደግሞ ልንገራችሁ ቤተሰብ፣ እኔ ሃይሚን ቡርኬን ብነካባት ልቧን ያማታል። ቡርኬን ሃይሚ ብነካበት ያሟል። ሁለቱ አንድ ናቸው። አርፈን እንቀመጥ። ማንንም አንንካ። ቤተሰብ በቃ አንድ ነገር ልንገራችሁ። በዛሬ ንግግሯ ራሱ ይሄ ሚዲያ ላይ የሚደረገው ነገር በጣም ተጽዕኖ እንደፈጠረባት ያስታውቃል። በቃ ይሄንን ካየን እኮ ሁላችንም እኮ ከመጥፎ ነገር ቤተሰብ ከመስደብ ምክንያት መሆን አልችልም እያለች ነው። ስለዚህ አለማልቀስ፣ ለመጣላት፣ አለመሰደብ በቃ ስቶፕ ማድረግ አድነቅ ባለብን ልክ እናድንቃቸው፣ እንውደዳቸው። ከዛ ውጪ ፐርሰናል ህይወት ውስጥ ገብተህ ርቀን መሄድም የለብንም እኮ። ትክክል። እዚህ ጋር ደግሞ አንድ ነገር ልንገርሽ ዘይነብዬ፣ በሰው ህይወት ገብተው
እንኑርልሽ እንዲናርግልሽ የሚሉም አሉ። እነሱም ወደ ራሳቸው መለሱ። የሁለቱ ኑሮ የሚኖሩት ራሳቸው ናቸው። እሱን ለነሱ ይተውላቸውና ስለ ሁሉም ነገር ለነሱ ይተውላቸው። እነሱ ስለ ራሳቸው ያውቃሉ። ግን በሰው ህይወት እየገቡ ከመፈትፈት ራስን መጠበቅ ይሻላል። ስለዚህ የልጆቹን ህይወት አትበጥብጡ። ሰላም ወርዶ ወይንም መለያየታቸው እውነት ሆኖ ቁርጡ ልክ እንደዚህ አትበሉ። ስለ መለያየት አታውሩ። አይደለም እውነቷን ነው። እኔ አላምንም። እንደዚህ ነገር ጆሮዬም እንዲሰማ አልፈልግም። ራሴ ውስጥ አላሳምነውም። በቃ ግን ደግሞ ሁኔታው ራሱ የሆነ ያስብልሻል። በቃ እነዚህ ልጆች ተለያዩ። እኔ አሁን የምላችሁ በቃ ድረስ ራሳችን የምን ቁርጥ ታውቂያለሽ? ኧረ ቁርጥ የሚያሳውቅ ነገር የለም እዚህ ጋር አይለያዩም። በቃ እኔ ኤንድ ኦፍ ዘ ዴይ ማለት ነው። ምን ነው እናንተ ኤንድ ኦፍ ዘ ዴይ ጋይስ ኤንድ ኦፍ ዘ ዴይ ማንም አይለያይም። እነሱ ቃል ኪዳን የገቡ ልጆች ናቸው። እናንተ አትጣሉ። ቻው በቃሽ። ቻው አሁንም ከዚህ ተግባር እነሱን አይመጥንም። ከነሱ ጋር አይሄድም። ሊሳፈር ነው ሊሄድ ነው ትኬት አለ ምናምን በቃ እንደዛ ከሆነ ግን የሁለቱም ኦዲየንሶች ፍቅር አሳያቸው። እስቲ ፍቅር ስጧቸው። እስቲ በዛሬው አንድ ነገር ልናገር። የሃይሚ እህቶች ቆይ ልንገርሽ፣ ይቅርታ በመካከልሽ ልባል። የሃይሚ እህቶች ቢመለሱ እነዛኞቹ እሺ አይሉም። ዞረው ያው ናቸው። እንዴ ብለሽ ነው አንድ የምትሆኝ? እነሱ ታዋቂው ሃይሚ ኦዲየንስ የምን ኦዲየንስ አትበሉ። በቃ ሁለቱን አንድ የሚያደርጋቸው ነገር ስበብ። በቃ ሁለቱ አንድ ናቸው። በባልና ሚስት አትሉ ያላችሁ እሺ ወዲ እንትን ነው ህይወትዬ። ይሄም መቼም የማይሆነው ቢሆን ደስ ይለናል፣ ግን መቼም የማይሆን ነገር ነው። ገብቶሻል። ሲቀጥል ደግሞ ካሜራማኑ ባሏ ነው እና ይሄን ላይ እናንተ እኔ አንድ ያልገባኝ ነገር ትናንትና ቪዲዮ ከወንድሟ ጋር የሰራችሁን ቪዲዮ አታዩም እንዴ እናንተ? ቦርሷን ይዛ ከባሏ ጋር መታ ቦርሷን አጠገቧ አርጋ እዛ ከወንድሟ ጋር የምትኖር ከሆነ ቦርሷ አጠገቧ ምን ያደርጋል? እናንተ አስቡ እንጂ እስቲ አንዳንዴ ተናገሩ ለራሳችሁ። ይዊ አዳምጪኝማ። ይዊ ማነው ወንድሟ ጋር ድሮፕ የሚያረጋት? ሩኬ ባሏ ነው እኮ ድሮፕ የሚያረጋት። እኔ እግዚአብሔር እንደው እኔ ታረጉኝ። እውነት ቦርሳውን አጠገብ እንኳን ዙም አድርጋችሁ አታዩም እንዴ? እንዴት ነው ከወንድሟ ጋር መኖር ከጀመረች እንዴት ነው ቦርሷን አጠገቧ ተጠብቃ እና ይውዬ ልንገርሽ፣ በቀደም ምን አደረገች? ቆይ ልንገርሽማ ልንገርሽማ በቀደም ለታ ምን አደረገች? በአይኗ ጥቅስ አደረገችው ፒክቸሩን አንሳ ብላ። ኧረ እባካችሁ እኛ ላይ አይደለም የሚጫወቱብን። እና እናንተ ናችሁ እዚህ የምታለቅሱ። ለምንድን ነው የምታለቅሱ? እንደው መድኃኒዓለም ይሄ ቲክታክ እና ዩቱብ ባጠፋልኝ። ኩርት ልትገዛ ልትሄድ ማን ነው ሪኮርድ እያደረጋት ያለው? ማን ነው ቪዲዮ ሲቀርጽ ነበር? ብሩኬ ነው እየቀረጻት ያለው። ወይኔ መድኃኒዓለም ቲጂ ኢትዮቢ ከፈቱት ሊሰሩ አይደለም እንደሚያለቅሱ ልጆች ናቸው። እኔ ላይ ብላይ ሊሰሩ ነው አይደለም የከፈቱት ሊንከባለሉበት አይደለም። ወጂ አትላኩ በእናታችሁ አትላኩ። የሚያለቅስ ነገር አትላኩ። በእናታችሁ ቤት አይዘጋባታል ማለት ፈልጋለሁ። ይኸውላችሁ ከዚህ በኋላ መቼም አይለያዩም። ልንገራችሁ ከዚህ በኋላ ይኸውላችሁ ሄዳለሁ የሚል ቃል ነው እንጂ ትንሽ የከበደን። ዛሬ ግን ያወራችሁ ወሬ ማርሻ እኔ አብሬያት ሄዳለሁ። በቃ ከሄደች እኔ ጋር ትምጣ፣ እኔ እቀበላታለሁ። እኔ እቀበላታለሁ። አዎ ደግሞ ብቻዋን አትሄድም። ሻንጣዬን ላዘጋጅ። በነገራችን ላይ ኢትዮጵያ አየር መንገድ አዲስ ሕግ አውጥቷል። አንድ ነገር ልንገራችሁ
አንድ ነገር ልንገራችሁ፣ ብትስቁም ሳቁ ለመሳቅም የኢትዮጵያ አየር መንገድ አንድ ህግ አውጥቷል። ከባልና ሚስት ተጣልቶ ተለያይቶ መውጣት እንደማይችል ህግ አውጥቷልና ረጋ አይ ነው የሚያባውራት ባሏን ይዛ ካልሄደች እኛ ደግሞ አንላቀቃትም። የት ነው የምትሄደው? እኔም ሻንጣዬን ላዘጋጅ። አዎ ሻንጣዬን ላዘጋጅ። አዎ የት ነው የምትሄደው? ይዛን ትሄድ። የት ነው የምትሄደው? ይዛን ትሄድ። አዎ ይዛን ትሄድ። አሁንም የሚሳደብ ሰው አለ። አሁንም የሚሳደብ ሰው አለ። አዎ እውነት እኔ ገብቼ አብሬያቸው ልሰዳደብ መሰለኝ። እውነት ማነው ይባላል? ወይ ሳቁ እንደዛ ሳቁ በእውነት ያበዙት። እኔ እውነት ከፈለጉ ፎቶዬን ለነገሩ ማርያምን በጣም ችግር የለም ዝግዝቅ ያርጉኝ። አብረው ከሷ ጋር ከፈለጉ ገብቼ እናገራቸዋለሁ። በእውነት ንገሩኝ። ሁለቱንም እንሄድባቸው ማርያምን ሁለቱም አዝተውታል። ስድብ አይደለም ምክር እንስጣቸው። ስድብ እንዳትሳደቡ ምክር ስጧቸው። እረፉ ብላችሁ ቪዲዮ ስሩ። በቃ አለቀ። እናንተም እረፉ። ስድብ እንዳትሳደቡ። ምንም ፎቶ እንዳዘቀዙ ያይየን ብሩኬ እኮ ብታናግሪ ችግር የለውም እኮ እንደኛው እኮ ሰው ናቸው እነሱም። ለምን ስድብ ግን ጽፎ ያስቀምጡ ይሁን ኬት እንደሚያመጡ። አይ ስድብ እንዳታረጉ። ስድብ አይመችም። ስድብ መጥፎ ነው። በቃ ስድብ መጥፎ ነው። ማማ ማለት ነው ስለተራገሙ እንዴት እንደተቀጠጠኝ ወይኔ ሌሊቱን ሁሉ አላስተኛኝ። እኔ ግን ይኸውላችሁ የምትወዷቸው ሁለቱን የምትወዷቸው ያሉ እሷ ደግሞ ምን ሆና ነው? ወይ ቪዲዮ ሰርቼባቸዋለሁ። ታያቸው ቪዲዮ ሰርቻለሁ። እየተመከረች ምክር እየተቀበለች ነው የምትረዳው። ታያቸው እሳቸው ሴታቸውን ተዋቸው። በመቆሚያ ሰዓታቸው እዚህ ቲክቶክ ላይ መተው የሚለፍለፍ ይውየኔ ስድብ አልወድም። ስድብ ያርጋስ በጣም የሚቀፈኝ ነገር ቢኖር ቻው በሉሽ። ትንሽ ቆይቼ ደግሞ መለስ። አሁንም ልትሄጂ ነው? ሂጂ በቃ። አይሁንሽ። እግዚአብሔርን ቀብርተኞቹ እየመጡ ነው። ሂጂ። አንቺም ቅበሪ፣ እኛም እዚህ እንደቀደቃለን። አዎ ሂጂ። በጣም ነው የምናመሰግነው ህውዬ፣ እግዚአብሔርን አረጋጋሻቸው። በእውነት ተባረኪ። ትንሽ ቆይቼ እገባለሁ እኮ በኋላ። እመጣለሁ። በእውነት ወደ ቤቴ ስሄድ እመጣለሁ። በእውነት ዛሬ ትንሽ ቆይቼ እወጣለሁ። እንመከራቸዋለን። ቤተሰብ ተረጋጉ። እናንተ አንድ ነገር እንደው በመቤቴ በእግዚአብሔር ስም ይዣችኋለሁ። ባላ እስላም ከሆናችሁ ክርስቲያንም ከሆናችሁ በመቤቴ በቅዱስ ራእይ ይዣችኋለሁ። እንዳታለቅሱ፣ የሚከፋ ነገር እንዳታረጉ። አንዳችሁ የምር ላይ እየከፈቱ እያለቀሱ ነው። እሱን ነገር ተናግረው እንዳታለቅሱ፣ አንዳችሁ እንዳታለቅሱ። ጌታን በጣም ነው የምቀየማችሁ። የትም አትሄድም። እንዳታለቅሱ። አታስጩኝ። በዚህ ገና ምግብ እንኳን አልበላውም። አታስጩኝ። እንዳታለቅሱ። ወይዬ እሺ፣ ሰላም እያለች ደህና ናችሁ? ወይዬ እንዴት ነሽ እህትዬ? አለሁ ደህና ነኝ። እኔ ተቸገርን። እነዚህ ልጆች ሰርግ ያበሉናል ብለን ስንጠብቅ እንለያ ልሳፈር ነው። ያዙ ይልቀቁን። እንደው ኮቴ የሚላቸው ሰው ነው ፎርሙን እኮ አሰቃዩን። አንደኛ አንድ መሆን አለብን ሁላችንም። እዚህ በዛኛው ጎን አንድ አይሆኑም፣ በዚህኛው ጎን አንድ አይሆኑም የሚሉትን ተዋቸው። አንድ የሆነ አንድ ይሆናል፣ አንድ የማይሆን የራሳቸው ጉዳይ። በቃ እነዛን ሰዎች ቦታ ለመስጠት ነው። አንድ ሆነው ይዛቸው በቃ አንድ የማይሆኑት እኮ የተወሰኑ ናቸው። ድሮም ጨረቃ ፋሚሊ ነው። በጨረቃ ፋሚሊ ይቀጥላል። በቃ ማወቅ ያለበት ነገር ምን አለ መሰለህ፣ ደስ የሚል ነገር ነው። ስለዚህ በሁለቱም ሳይድ ማለት ነው ፉክክር የሚባል ነገር አለ፣ እልክ የሚባል ነገር አለ። ገባችሁ? እና አንዳችሁ ተሽላችሁ መገኘት። አሁን የሀይሚዬ እህቶች ከነዛኞቹ በቃ እነዛ የፈለጉትን ቢያደርጉ ራሱ
እናንተ ተሽላችሁ ከተገኛችሁ እነሱ ሲደክማቸው ይተዋሉ እና በዚህኛው በኩል ነገር ተሽለው ከተገኙ እነዚህኞቹ የሃይሚ ተብዮቹ ደግሞ ሲደክማቸው ይተዋሉ። እዚህ ጋር ሀያ ቆይ ወይኔ አንድ አሁን የሃይሚ እህቶች እንደ ድሮ አይተሻል አይደለም? ሁሉም መስራቱ የራሳቸውን የመረጡትን ይዘው አሉ። አልፎ አሉ። ምናልባት አንቺ ማታያቸው ምናምን ሊኖር ይችላሉ። እኔ ያጋጥመኛል በሁለቱም ሳይድ አንድ ናት ያያት አንድ ናት ሁለት ነው። አሁን መዘግዘቅ ምናምን ያተዋል። ማንም ሰው የሚያውቀው የሃይሚ እህቶች ሚዲያ ላይ በፊት እንደዛ አልነበሩ። አሁን ግን ትልቅ ለውጥ ላይ ናቸው። ገብቶሻል አይደለም? ብታይ ምን አለ መሰለሽ ገባሽ? አሁን አንቺ የሃይሚ እህቶች ምናምን ታያለሽ አይደል? በዛኛው በኩል ደግሞ የብሩክ እህቶች የሚሉ ለክ እንዳንቺ አሉ። አይ ነገር 3-4 ከፍቶ እስከ ሌሊት ድረስ የሚሳደበው ማን ነው? ለሴት ልጅ የማይመጥን ስድብ የሚሳደበው ማን ነው? ታይ እንጂ ሀያት ታይ እንጂ እንጨት ይወጣል ይበላል ማለት ነው። ተሳደቡ ማለትኩም ተሳደቡ ይኖራል። ግን በዚህኛው ሳይድ አለ ነው ያያለው። በዚህኛው እየተሳደቡ ነው ያያዩ ነው። እኔ ያያዩ ነው። እኔ ለሁለቱም በአንድ ነው ሚዛናዊ ለመሆን ሞክራለሁ። ሴት ልጅ አንቺ እስቲ አሁን ለኔ ጊዜ ስጡኝ። እስቲ አሁን እኔ የምናገር ነገር አለ። ለኔ ጊዜ ስጡኝ። እኔ ለነሱ ብዬ ባለቀስኩት ለነሱ ብዬ ደምንባ ባለቀስኩት በውዴታዬ ላለቀስኩት ሁሉ ተሰድቤያለሁ። ችግር ይዟት ነው ለችግሯ ነው ሁሉ እየተባልኩ ነው የተሰደብኩት። እግዚአብሔር ግን ይሄንን ያለችዋን ሴት ፈጣሪ ፍርዱን ይስጣት። ለነገሩ የልጅ ፍቅር የገባው ነው የሚያለቅሰው። የልጅ ፍቅር የገባው ነው የሚያለቅሰው። እግዚአብሔር ምስክሬ ነው። እኔ እስካሁን ድረስ እነዚህ ልጆች ወድጄ ላለቀስኩትና እኔን የተቹኝ ሰዎች ማለት ነው እግዚአብሔር በእውነት መቼም ይቅር አይበላቸው። እያነሱ ደግሞ ካሁን በኋላ ማንም ሰው እንዳይለጥፈኝ ከዚህ በኋላ እውነት ጥሩ መልሽላቸው እንደሳቸው ይስጣቸው በእንጂ አትርገሚያቸው መልሰሽ አንቺ በእውነት ቆይ አይደለም ሰው ወዳችሁ አታውቁም? እሺ ሰው እንደማንኛውም ትወዳላችሁ። አንድ ሰው በምሳሌ እዚህ ጋር እኔ እኮ አንድ ነገር ያለው ማልወላውል ሰው ነኝ። መናገርም ማውራትም ካለቀስኩ ሚዲያ ላይ አለቀስኩ ወድጃቸው እኮ ነው። ስለወደድኳቸው ልጆቼ ብዬ ነው። ብሩክና ሃይሚ እንኳን አላሉ ልጆቼ ብዬ እኮ ነው ያልኳቸው። እውነቴን ነው የምለው። ይሄን ያህል ምንድነው? ከዛሬ ጀምሮ ግን እንኳን ላለቅስ አይደለም ስላለቀስኩት ሁሉ ፈጣሪን ይቅር በለኝ እያልኩት ነው። ሳሚዬ እኔ እኮ አልቃሿ መጣሽ ተብዬ እኮ ነው በውስጥ አንቺ አልቃሻ ተብዬ ተሰደብኩት እና የኔ እናት ተዘግዝቃለች። የኔ ልጆች ተዘግዝቀዋል። አብደሻል እንዴ ሳሚዬ? ስለተሰደብሽ አትሁኚ፣ ምንም ነገር አይሰማሽ። እኛ ግን እነሱን የምንፈልገው አንዱ ነው ይምጡልን። እናንተ ቪዲዮ አትጨናነቁ። ሳሚዬ አትጨነቂ። የፎቶ ቆይ ልንገርሽ፣ እኔ ስዘቀዘቅ እንዴት እንደሚያምርብኝ እንዴት ዘግዝቁኝ አምሮብኛል። በጣም ነው ያማረብኝ ስዘቀዝቁኝ ማለት ነው። ዘግዝቁኝ እሰጣቸዋለሁ፣ ደግሜ እሰጣቸዋለሁ። ወላዲቷን ነው እኔ ሲዘቀዝቁኝ ውሎ እስከነ ጭልፋዬና እስከነ ድስቴን በማረጌ ክብሬ በማረጌ እንጀራ ምታበላኝ ድስቴ እንጀራ ምታበላኝ ድስቴ ብር ምታስቆጥረኝ ተክላይ በነገራችን ላይ ማለት ነው። ሰው አይደለም ሰው ሳይሆን ይሄ ቤታችሁን አሁን የከፈታችሁበትን ምናምን አለ አይደለ? ቤቱን የሚዘቀዝቁ እኮ መሀይም ናቸው እዚህ እየተጠራቀሙት ማለት ነው። ስለዚህ ምንም የሚመጣ ለውጥ የለም። እናንተ ራሳችሁ መሆን አለባችሁ። ሰው ተናገረን ብላችሁ ብቻ እናንተ ውስጣችሁ ሃይሚና ብሩኬን በአንድ ወደደ በቃ ራሳችሁ ውደዱ። አይትዬ አሁን እዚህ ጋር አሁን እኮ በቃ ሃይሚም ወደ ውጭ ሀገር ልትሄድ ነው። ይልቅስ መጥቶኝ የት ነው የምትሄደው? እኛ አንድኑን አንድኑንና እነዚህ ልጆችም አንድ ሆነው ይመጣሉ። እኛ ቡርኬ ወደ ስንል ሃይሚዬ ወደ ስንል ቡርኬና ሃይሚ ወደ ስንል ዘግዛቂ ስንል ተሳዳቢ ስንል እግዚአብሔር ነው የምልሽ። እሱ ነው መጀመሪያ አንድ ነው የተባላን ነው። መዋደድ አለብን። ሰው ሀገር ነው ያለነው።
የሚያለቅሱ እህቶቻችንን ተው ራሳችሁን ሁኑ እያልን መምከር መቻል አለብን። ከዛ እርስ በርስ ከመጠላላት ደግሞ ወተን ራሳችንን መውደድ መቻል አለብን። እንዴ እርስ በርስ ለኛ በግ ላም ተባብለን ስም ሰተን እኛ ያላከበርነውን ራሳችንን ማን እንዲያከብርልን ነው እንዴ? እኔ ግን ትክክለኛ አህያ ነኝ። እኔ መቼም ደግሞ አይለያዩም። ተስፋ እንቆርጥ። እኔ ላምነኝ ላምልሁናው አሁን ጀምሮ የማዳም አህያ ነኝ እናቴ። 40 ሽሪን ይኸውላችሁ 2 ሰዓት የቆምኩት እስካሁን ድረስ ይኸው መጥባ ውስጥ ነኝ ያለው። እጄ ተቃጥሎ ብታዩ መድኃኒዓለም እኔ ልቃጠልልሽ እየምላችሁ አያችሁ እጄ እንደው ጠቁሮ አያችሁት? ይሄን ሐሳት ይኸው ጥፍሬ ሁሉ ታምሜ ጌታ ምስክሬ ነው። እንደዚህም እየወኩኝ እያለቀስኩኝ እንደው ተቆይት እነሱን አምጥቼ እዚህ እንደው ሁለቱንም እዚህ ሳሚዬ ስልሽ እንዳታለሽ ሳሚዬ ስልሽ እንዳታለሽ እንዳታለሽ ቲጂ አሁን ቀልድ ነው። ከአዶናይ ጋርና ከአሞራው ጋር ላገናኝሽ ጎረቤቴ ነው እኮ ላገናኝሽ። ከአዶናይ ጋር ከጃኒ ጋራ ከጆርዳኔስ አንድ ክዳን ነው አይደል ያለው? ሳሚዬ ሁለት ክዳን አድርጊ። ለማንኛውም ከአዶና ጋር አትሂጂ ሁለት ክዳን አድርጊ። ለማንኛውም ከአዶና ጋር አትገጣጠሚ። ቆይ ግን እንደዚህ የውጭ ሀገር ፕሮሰስ ቀላል ነው እንዴ? እኔ ቀላል እኔ የት ልጅ አሜሪካ መምጣት ፈልጋለሁ። እኔ እስካሁን ድረስ አላለቀም። የት ልጅ ላመጣ ምናልባት ብር ላለው ቀላል ሊሆን ይችላል። በብር ሊሆን ይችላል እኮ የብር ኃይል $1 ሚሊዮን ቀላል ሊሆን ይችላል። Do you have $1 million? It's okay, $1 million. Yes, I have $2 million. $2 million አለሽ? ያ አለሽ? ኦኬ አለኝ። እናንተ ሁሉ ሰብስብኝ እንደዛ ከሆነማ ብሩኬንም አንድ ላይ አርግተው ይላኳቸው። ለምን ሁለቱንም ውጪ አይልኩ? እና ሁለቱንም መላክ ግን እኔ እንጃ አላቅም። ብቻ እህቶቼ አታልቅሱ የኔ ውዶች፣ የስራ ባልደረቦቼ፣ ውጭ ሀገር የምትኖሩ እህቶቼ፣ የስደት እህቶቼ አታልቅሱ። የምር በጣም ብዙ ሰው እያለቀሰ ነው። በፍጹምነት ነው ብዬ አልቀበልም። ስለዚህ ራሳችሁን ጠብቁ። እዚህ ሰው ሀገር ላይ የሆነ ነገር ሳሚልኝ እስቲ ፏ በሉ የኔ ጠንበለሎች። አዳምጡ። መርካቶም ጅዳ ነው ጠንክረው ከሰሩ ብሎ ሃይሚዬ እኮ ወደ መርካቶ ነው የምትሄደው። የት ናት ያለችው? የት ነው የምትኖረው? ቅድም የሆነ ኮሜንት አይቼ ሽንኩርት ልገዛ ልትሄድ እኔ ድንች እሰጣታለሁ። የሰውን በራሱ መንገድ አወጣላቸው። እውነቴን ነው የምልህ። ትክክል ማርያምን እውነትሽ ነው። ጌታንባ እነሱን ወደድን ብለን የምናለቅሰውን በራሱ ዩቲዩብ ላይ አሁን ኮሜንት ሙሉ ለቅሶ ነው እንዳለ ሙሉ ኮሜንት ለቅሶ። ኧረ በጌታ አታልቅሱ። በመድኃኒዓለም ልጃቸዋለሁ። በቅድስት ድንግል ማርያም ቆጭቶኛል። ሜቢ ሊሄዱ እኮ ይችላሉ፣ ግን አብረው ሊሆኑ ወይ በየተራ ምናምን የስራው አንዱ አይዲያ ሊሆን ይችላል። ግን ደግሞ በዛ ልክ በቃ የተሰጣችሁ እኮ ካራክተር ነው። በቃ አለቀ። አሜሪካ ነው ወይ ጀርመን ነው የሚሄዱት? ቲጂ ተቀበያቸው ነው። መች ተናገረች? ሃይሚ ያልተናገረችም። ሀያት ይሄ ድራማ ነው እንዴ? ዱባይ ሊሄዱ ነው መሰለኝ ሁለቱም አንድ ላይ። እና ታዲያ እውነት ነው እንዴ እንደዚህ አይነት ነው? ኧረ ዱባይ ዝግ ነው አንቺ እንዴ? ዱባይ አሁን ግን ዝግ ነው አይደለም። አይቻልም።
ኧረ እባክሽ ዝግ አይደለም። ይኸው እኔ ቤት እኮ ያው ትናንትና መጣች እኮ እዚህ ቤት እኮ መጣች እኮ። ከተከፈተ እንግዲህ ዱባይ ነው ማለት ነው የምትመጣው። አዎ ይኸው ትናንት ራሱ እኮ ዱባይ ተከትሎ ይመጣል። ዶክተር አብይ ዱባይ ነበር አሉ። ትናንትና ዱባይ ነበር ዶክተር አብይ። ሳሚዬ ሰማሁ ዶክተር አብይ ሀገራችሁ መጥቷል አሉ። ማርያምን ይፈቀድለት ይሆናል ምናልባት ለሱ። ቆይ አይደለም ማርያምን ይኸው እኔ ጋር ትናንትና እኔ ጋር መጣች እኮ ልጅቷ ከኢትዮጵያ ነበር እኮ ሳሚሊ ያው መጣች እኮ። ተከፍቷል ማለት ነው። እሺ አዎ ተከፍቷል። ግን እንዳፈነዳችሁ